ክቡር አቶ አረጋ ከበደ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር፣ ክቡር መዋዘ ጥበባት ዲያቆን ዳንኤል ክብረት የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር፣ ክቡር ጀነራል መሐመድ ተሰማ የምስራቅ እዝ ዋና አዛዥ፣ ክብርት ዶክተር ሙሉነሽ ደሴ በምክትል ርዕሰ መስተዳድር ማዕረግ የአማራ ብሔራዊ ክልላዊ መንግስት የማህበራዊ ጉዳይ ክላስተር አስተባባሪ፣ ክቡራን ጀነራሎች፣ ኮሚሽነሮች፣ ክቡራን የሃይማኖት አባቶች፣ ክቡር አቶ ቴዎድሮስ እንዳለው የአዊ ብሔረሰብ ዞን ዋና አስተዳዳሪ፣ ክቡርት ሙሉ አዳም እጅጉ የአዊ ብሔረሰብ ምክር ቤት አፈ ጉባኤ፣ ክቡር አለቃ ጥላዬ አየነው የአገው ፈረሰኞች ማህበር አለቆች አለቃ፣ ክቡራን የፌዴራል የክልል የአዊ ብሔረሰብ አስተዳደር ከፍተኛ አመራሮች ሁላችሁም እንደየማረጋችሁ፣ ክቡራን የአገው ፈረሰኞች ማህበር አመራሮችና አባላት፣ ክቡራን የእንጅባራ ከተማ አስተዳደርና የአዊ ብሔረሰብ ህዝቦች እና የዚህ በዓል ታዳሚዎች በሙሉ ክቡራንና ክቡራት፣ በቅድሚያ የአብሮነት ቅርስ የሰላም ውርስ በሚል መሪ ቃል ለ86ኛው በተለያዩ ዝግጅት ለምናከብረው የአገው ፈረስ በዓል እንኳን አደረሳችሁ፣ እንኳን በሰላም መጣችሁ፣ እንኳን በሰላም ተገናኘን አዲናስ ለማለት እወዳለሁ። አዋውካ ትኖይን ዴኬት ካማ። ዛሬ በዚህ ታሪካዊ በዓል አደባባይ ስንቆም ሁለት ነገሮች በአይነ ህሊናችን ይመጣሉ ብዬ እገምታለሁ። በአንድ በኩል ፈረስ በኢትዮጵያ ታሪክ የዋለው ውለታ ሲሆን፣ በሌላ በኩል ደግሞ ይህንን ውለታ ለማስታወስ የአገው አባቶች የሰሩት መታሰቢያ ነው። የዛሬ 86 ዓመት ጣሊያን ከኢትዮጵያ ለመውጣት ዋዜማ ላይ በደረሰበት ጊዜ የአገው አባቶች አንድ ነገር ላይ መከሩ። ፋሺስት ኢጣሊያ ሀገራችንን 2 ጊዜ ሲወር አባቶቻችን የዘመቱት በፈረስ ጉልበት በጦር አንደበት ነው። ይህንን ውለታ ዘወትር ልንዘክረው ይገባል በሚል ስለዚህ ምን እናድርግ በሚል ተነጋገሩ። መክረው ዘክረው ጥር 23 ቀን የፈረሰኞችን በዓል ከፈረሰኛው ጊዮርጊስ በዓል ጋር አስተሳስረው ሰሩት። ይሄው ዛሬ 86ኛው የአገው ፈረስ ባህል እያከበርን እንገኛለን። አባት ያበጀው ለልጅ ይበጀው ማለት ይሄ ነው። በመሆኑም ይህንን የፈረስ በዓል እንደ ባህል ሁሌ እንድናከብረው ላስጀመሩንና እስካሁን ላስቀጠሉት የአገው አባቶችና አለቆች ክብርና ምስጋና ይገባቸዋል። ክቡራትና ክቡራን፣ ፈረስ በአገው ዘንድ አድራሽ፣ አራሽ፣ አዋጊ የክብር መጎናጸፊያ ነው። ለትራንስፖርት፣ ለእርሻ፣ ለጦርነትና ለክብር ይገለገሉበታል። ይህም በመሆኑ ፈረስ ሰርግን፣ ልደትን፣ ክርስትናን፣ ለቅሶን፣ ክብረ በዓልንና መሰል ክዋኔዎችን ሁሉ ያጅባል፣ ያደምቃል። የአገው ሕዝብ ከጥንት ጀምሮ በዕለት ተዕለት ሕይወቱ በሐዘኑና በደስታው ፈረስን ከተፈጥሮ ጋር እያዛመደ ይጠቀምበታል። ፈረስ በአገዎች ዋዋጃይ የልቅሶ ስርዓት ያጅባል። በሰርግ ሀስ ስርዓት ላይ በማይታጠፈው የአገው ጃንጥላ ወይም ድጋግ ተሞሽሮ ያጅባል። ፈረስ በአልቦ፣ ድሪ፣ ጠልሰም፣ አምባርና ባውንድ ያጌጠችው ሙሽሪት ይሸኛል። ፈረስ በማህበራዊና ሃይማኖታዊ ኩነቶች ሁሉ ድምቀት ሆኖ ያገለግላል። በአገው ምድር የአገው ፈረስ የተጣሉት የሚታረቁበት የእርቅ ስርዓት አለው። የሽማግሌዎች ምርቃት ደፈር እንደ በረከት የሚቸርበት ነው። የአገው ሕዝብ ክብረ በዓል በድጋሜና ቁንጮ ባጌጡ ኮረዶችና ጎረምሶች በፈረስ ጉግስ ውድድር ታጅቦ በታላላቅ የህዝባዊ ኩነቶች
ይደምቃል። ክቡራትና ክቡራን፣ ፈረስና ኢትዮጵያ የሺህ ዘመናት ትስስር አላቸው። በሰሜን ምስራቅ አፍሪካ ፈረሶች የቤት እንስሳት መሆን የጀመሩት ከክርስቶስ ልደት በፊት በ1500 ዓመት አካባቢ መሆኑን ጥናቶች ያሳዩናል። ፈረሶችን የቤት እንስሳት ካደረጉትና ካሰለጠኑት ግንባር ቀደም ህዝቦች መካከል ደግሞ የአገው ህዝቦች በታሪክ ተመዝግበው ይገኛሉ። ፈረስንና አህያን በማዳቀል በቅሎን በማስገኘትም ቀዳሚ ከሆኑት መካከል የአገው ህዝቦች ናቸው። ፈረስን ምንም እንኳ ቅድም ዋና አስተዳዳሪው አቶ ቴዎድሮስ እንደነገሩኝ ፈረስ እስካሁን ስለደከመው በትራክተር ለመቀየር ያለው ብሎ ትራክተሮችን ከዚህ ከጀርባ እንዳቆማቸው ፈረስን ለእርሻ በመዋል የአገው ህዝቦች አማራጭ እርሻ ዘዴንም አስገኝተዋል። ከሚገኙ ፈረሶች መካከል ከግማሽ በላይ የሚሆኑት ኢትዮጵያ ውስጥ የሚገኙ ናቸው። በተመዘገበው ታሪካችን ውስጥ ፈረሰኛ ሰራዊትን የምናገኘው በአጼ ካሌብ ዘመን በ6ኛው መቶ ክፍለ ዘመን ታሪካችን ላይ ነው። ከዚያ ዘመን አንስቶ እስካሁን ድረስ ፈረስና የኢትዮጵያ ነጻነት እየተሳሰሩ ይገኛሉ። ፈረስ የሚለው ስምም በመጽሐፈ አክሱም እና በ13ኛው መቶ ክፍለ ዘመን በተጻፈው ደብረ ሊባኖስ ዘሺ ምዛና ወንጌል ላይ ተመዝግቦ እናገኘዋለን። በየብራና መጽሐፎቻችንና በአብያተ ክርስቲያናት የግድግዳ ስዕሎቻችን ላይ ፈረሶች በክብር ተስለው ይታያሉ። ይህም የፈረስንና የኢትዮጵያውያንን ጥብቅ ወዳጅነት አመላካች ነው። የኢትዮጵያ የወል ትርክት ከሚሆኑት አንዱ ፈረስና ፈረሰኛነት ነው። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ፈረስና ፈረሰኛነት የኢትዮጵያውያን ሁሉ ባህል፣ ክብርና ምልክት ነው። በሲራራ ነጋዴዎች አማካኝነት የኢትዮጵያን ቋንቋዎች፣ ባህሎችና የወግ ዕቃዎች ያስተሳሰሩት ፈረሶቻችን በቅሎቻችንና አህዮቻችን ናቸው። የአንዳችንን ምግብ ለሌላችን አድርሰዋል። የአንዳችንን ልብስ ለሌላችን አልብሰዋል። የአንዳችንን የቤት ዕቃ በሌላችን ጓዳ ውስጥ አስገብተዋል። የአንዳችንን ሸቀጥ ለሌላችን አከፋፍለዋል። በመጨረሻም የዛሬዋን ህብረ ብሔራዊት ኢትዮጵያ ሰርተዋል። ነገር ግን ለፈረስ ትልቅ ክብር የሰጡት የአገው ህዝቦች ናቸው ብንል ማጋነን አይሆንም። በቅዱስ ላሊበላ ዘመን ከግብጽ መጥተው የነበሩ ልኡካን እንደመዘገቡት ከሆነ 60 ሺህ ያህል ፈረሰኛ ሰራዊት ነበረው። ከእርሱ በኋላ የመጣው ንጉሥ ይኩኖ አምላክም ወደ 100 ሺህ ፈረሰኛ ሰራዊት እንደነበረው በታሪክ ተመዝግቧል። ክቡራትና ክቡራን፣ በ17ኛው መቶ ክፍለ ዘመን የመጣው ስኮትላንዳዊ ጄምስ ብሩስ በአገው ምድር የነበሩ የአገው ፈረሰኞች 4000 ፈረሰኛ ሰራዊት እንደነበራቸው ነግሮናል። የጎንደር ነገስታትም የሰለጠኑ የጦር ፈረሰኞችን ያገኙ የነበሩት ከዚሁ ካዊ አካባቢ ነበር። ለዚህም ይመስላል ኢትዮጵያ ውስጥ ካሉት እንስሳት ሁሉ በስማቸው ቤት የነበራቸው ፈረሶች ናቸው። ዛሬም ድረስ መጠሪያ ሆነው እስከሚያገለግሉ ድረስ ፈረስ ቤት የሚባሉ ስፍራዎች ለፈረሶች ይዘጋጅላቸው ነበር። በጎንደር አብያተ መንግስት ውስጥ የፈረሶች ፓርኪንግ ተሰርቷል። ብዙዎች ጀግኖች ኢትዮጵያውያን እናትና አባታቸው ካወጡላቸው ስም በላይ በፈረሶቻቸው ስሞች ይጠራሉ። የፈረስ ክብር በኢትዮጵያ ይህን ያህል ትልቅ ቦታ አለው። በጉራ ጦርነት አጼ ዮሐንስ ግብጾችን ድል የነሱት በዋነኛነት በፈረስ ጦራቸው ነበር። ኢትዮጵያን ሊዳፈር ከመጣው 15000 ሰራዊት መካከል 1500ን አቁስለው 2000ን ማርከውታል። ይሄው የፈረስ ታሪካችን በአድዋ ዘመቻ ወቅትም ታይቷል። ከ8000 በላይ ፈረሰኞቻችን በዘመቻው ተሳትፈዋል። የኢትዮጵያን ሰንደቅ ዓላማ በአድዋ ተራሮች ላይ በክብር አውለብልበዋል። ነጻነትና ሉዓላዊነቷን ጠብቀዋል። ያዊ ህዝብ ከጥንት ዘመን ጀምሮ
ፈረሶችን በማላመድ በመግራትና በማሰልጠን የታወቀ ታሪክ አለው። በዚህ የተነሳ ኢትዮጵያን ከውጭ ወራሪ የተከላከሉ ፈረሶቻችን ከተገኙባቸው አካባቢዎች አንዱ ያዊ አካባቢ ለመሆንም በቅቷል። በአድዋ ዘመቻም ሆነ በጣሊያን ወረራ ዘመን የአገው ፈረሰኞች ወራሪውን መሄጃና መቀመጫ ያሳጡት በዚሁ ከአያቶቻቸው በወረሱት የፈረስ ጥበብ የተነሳ ነበር። ዛሬ በዚህ ታሪካዊ ቀን እኛ ልጆቻችን በእጅጉ የአገው አባቶችን እናመሰግናቸዋለን። ክቡራትና ክቡራን፣ ይህን ሁሉ ታሪክ የምዘረዝረው ያለ ምክንያት አይደለም። የፈረሶቻችን ታሪክ የወል ትርክታችን አካል ስለሆነ ነው። የፈረሶቻችን ታሪክ የጋራ መስዋዕትነታችን ምስክር ስለሆነ ነው። የትስስራችን አርማ ስለሆነ ነው። የፈረስ ባህል የሁላችንም ኢትዮጵያውያን ባህል ስለሆነ ነው። የፈረስ ታሪክ የሁላችንም ታሪክ ነው። ፈረሶቻችን አስተሳስረውናል። ሰሜኑን ከደቡብ ምስራቁን ከምዕራብ እንደ አርማታ ብረት አያይዘውታል። እኛ ኢትዮጵያውያን ለጋራ ሀገራችን ለኢትዮጵያ በጋራ የከፈልነውን መስዋዕትነት ይነግሩናል። የአገው ፈረስ ባህል ልዩ ከሚያደርጉት መገለጫዎች ውስጥ ሌላኛው ከሊቅ እስከ ደቂቅ ያለ ማንኛውም ፈረሰኛ አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማውን በፈረሱ ከፍ አድርጎ ይዞ የሚያውለበልብ ሕዝብ መሆኑ ነው። ፊት ለፊታችንም ይታየናል። ይሄው የአገው ልክ ሰብአዊነትና ኢትዮጵያዊነት ነው። አገው በእናት ሀገሩና በኢትዮጵያዊነቱ አይደራደርም። አገው ህብረ ብሔራዊ አርማ ያለበትን አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማውን ከፈረሱ በላይ ከፍ አድርጎ የሚያሳይ ጀግናና ኩሩ ኢትዮጵያዊ ህዝብ ነው። የአገር ልኬታው ይሄው ነው። ወደፊት ቢቻል በዚህ በዓል ላይ ከተለያዩ የኢትዮጵያ አካባቢዎች ፈረሰኞች እየመጡ የሚሳተፉበትና ህብረ ብሔራዊ አንድነታችን የሚጎለብትበት በዓል እንዲሆን ምኞቴ ነው። ህብረ ብሔራዊ አንድነታችን አልታያቸው ብሎ ከሚሰቃዩት ሴረኞች ይልቅ ፈረሶቻችን ህብረ ብሔራዊ አንድነቶቻችንን ከፍ አድርገው ያሳዩናል። ፈረሶችን አልምደን ገርተንና አሰልጥነን ለነጻነት ለሉዓላዊነት እንደተጠቀምን ሁሉ ዘመናዊ ቴክኖሎጂን ፈጥረን ገርተንና ከሀገራችን ሁኔታ ጋር አዛምደን የምንጠቀምበት ዘመን ላይ እንገኛለን። ፈረሶቻችን ምድሩን እንዳዳረሱት ሁሉ መኪኖቻችን ቀጠናውን፣ አውሮፕላኖቻችን ሰማዩን፣ መርከቦቻችን ባህሩን፣ ምርቶቻችን ገበያውን በአዳዲስ ቴክኖሎጂዎች ማዳረስ ይገባቸዋል። የትኛውም የጨነገፈ አስተሳሰብና ተግባር ከዋናው የኢትዮጵያ ብልጽግና ሊያዘገየን ካልሞከረ በስተቀር አያስቀረንም። ክቡራትና ክቡራን፣ ያዊ ህዝብ ጽንፈኝነትን እንደ አባቶቹ እምቢ ያለ ህዝብ ነው። የራሱን ባህል እና ማንነት አክብሮ ከሌሎች ወገኖች ጋር እንዴት መኖር እንደሚቻል መማር የፈለገ ሰው ሁሉ አዊ ዞን እንዲመጣ እጋብዘዋለሁ። ያዊ ህዝቦች ጠጁንም ጥበቡንም ያስጎነጩታል። ያገው አዊ ህዝብ ሰላምን በራሱ እጅ እንዴት ማስጠበቅ እንደሚቻል ባለፉት ዓመታት በተግባር አሳይቷል። ከተለያየ አቅጣጫ ወደ ብጥብጥና ወደ ምሬት ህዝቡን ለማስገባት የሚደረጉ ጉንተላዎች ነበሩ። አንዳንዶቹ ወዳጅ መስለው ከጉያው ወጥተው፣ ሌሎቹ ደግሞ በጠላትነት ተሰልፈው ሁከት እንዲፈጠር ሞክረዋል፣ ጥረት አድርገዋል። ህዝቡ ግን ሁሉንም መርምሮ በጽናት ተቋቁሟቸዋል። ለዚህም ነው በአስቸጋሪ ወቅት ጭምር ይህ በዓል ሳይታጎል እስካሁን የቀጠለው። በራሴና በኢፌድሪ መንግስት ስም ያዊ ህዝብ ላሳየው የማይናወጥ አቋም እጅግ ማመስገን እፈልጋለሁ። ያገው ህዝብ ተፈጥሮ የሰጠችውን ጸጋ ከራሱ የመፍጠር ባህል ጋር አዛምዶ የኢትዮጵያን ብልጽግና ለማረጋገጥ በፈረስ ጉልበት መፍጠን እንደሚኖርበት በዚህ አጋጣሚ ለማሳሰብ እወዳለሁ። ሰላማችንን በቻልነው ሁሉ አስጠብቀን ከሌሎች የሀገራችን ህዝቦች ጋር በህብረ ብሔራዊ አንድነት ኢትዮጵያን አጽንተን ጽንፈኝነትን፣ ጎጠኝነትን ታግለን
ኢትዮጵያን የአፍሪካ የብልጽግና ተምሳሌት ለማድረግ ለተቀመጠው የጋራ ግባችን በጋራ በጽናት መትጋት ይገባናል። ፈረሶቻችን ከአድዋ እስከ አሁን እስከዚህ አድርሰውናል። እኛ ደግሞ በዘመናዊ ቴክኖሎጂ ታግዘን ወደ ብልጽግና የምናደርገውን ግስጋሴ በማፋጠን ለልጆቻችን መልካምና ተሰሚነት ያላት የበለጸገች ሀገር ለማውረስ ሌት ተቀን እንሰራለን። ይህ በዓል የአገው ሕዝብ ቋንቋ፣ ባህል፣ ታሪክ፣ ቅርስ፣ ወግና ስርዓት በአደባባይ ለዓለም የሚያሳይ ግልጽ ሙዚየም ነው ማለት ይቻላል። በዓሉን ብሎ ከየገጠሩ የሚወጣውን ሕዝብ ስንመለከት የበዓሉን ታላቅነት እንድንመሰክር ያደርገናል። ይህንን ሰላም እያስከበራችሁ አዊን የኢትዮጵያ የልማት ሞሰብ እንድታደርጉ በዚህ አጋጣሚ ጥሪዬን ማቅረብ እፈልጋለሁ። አዊ ዞን 9 ወንዞች የሚገማሸሩበት፣ ዘንገናና ጥርባና ሐይቆች የሚንፈላሰሱበት፣ ደኖችና ዋሻዎች የሞሉበት ዞን ነው። ይህንን ሁሉ ሀብት ከቀየር ነው ለኢትዮጵያ ቀርቶ ለአፍሪካም የሚተርፍ ሀብት ነው። የአገው አዊ ሕዝብ የፈረስ ባህሉን ብቻ ሳይሆን የመሬት አጠቃቀም ባህሉንም ጠብቆ አቆይቶናል። ይህ የመሬት በጥበብ የመጠቀም ባህል ከአካባቢው ስነ ምህዳር ጋር አጣጥሞ የአፈር ለምነትን የመጠበቅ ነባር እውቀት ነው። ለዚህም ነው አካባቢው ድርቅን በመቋቋም ብርታቱ እና በምርቱ ሊታወቅ የቻለው። ይህንን ጥበብ እንደ ፈረሰኞቹ ባህል በአደባባይ ልናውለው ይገባናል። ክቡራትና ክቡራን፣ በመጨረሻም የኢትዮጵያ ቅርስ ጥበቃ ባለስልጣንና የአማራ ብሔራዊ ክልላዊ መንግስት ባህልና ቱሪዝም ቢሮ የለውጡ መንግስት ለባህልና ቱሪዝም ልማት የሰጠውን ትኩረት ተከትሎ ይህንን ቀደምትና አንጋፋ የሆነ የአገው ፈረስ ባህል በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም ዩኔስኮ በዓለም ቅርስነት እንዲመዘገብ በባለቤትነት እየሰሩ ይገኛሉ። ለዚህም ከወዲሁ ምስጋና እናቀርባለን፣ ደግሞም በጋራ እናሳካዋለን። አዋውሳ ህዝቦ አን አይሎ እንካኔ ሰላም ኢትዮጵያ ሰላም ኤሌምስ ያሃታ አንጎቴ እንጉስቴ ችኒቱን እስኪ ዩስ ኢትዮጵያው ፌዴራሉ መንግስቱ ስምስ ማልጌ አመሰገኔ አሊ ዳዲኪ እንኳ ስዊቲ ጽካ ዋልታንቲስ አዊ ፌሬስቱኒ ባይልስ ታምጹናስ ችኒቱ እስኪ አይሎ ጋሼ ችኒቱ እስኪ አይሎ አመሰገኔ ዲቫን ኢምቦ አገውኛ እንደኔ ላልተማራችሁ ትርጉሙን መናገር ስላለብኝ እኔ አገው ህዝቦችን በጣም ወዳቸዋለሁ። ሰላም ለኢትዮጵያ፣ ሰላም ለዓለም እንዲሆንልን እንመኛለን። ስላዳመጣችሁኝ በራሴና በኢፌድሪ መንግስት ስም ከልብ አመሰግናለሁ። በመጨረሻም እንኳን ለ86ኛው የአገው ፈረስ ባህል አደረሳችሁ አደረሰን። ስላዳመጣችሁኝ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። መልካም በዓል ይሁንልን።